ለኔቶ ቆይ ምግብ ምናምን የለም። ምግብ ማቃጠል ነበር። አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተፍ ያለው ውዶች፣ እሱ ምንድነው ካላችሁኝ ምሳሌ ክፍል 132 ሺህ ላይ ቅርብ ያለው ለምንድን ነው? ለማንኛውም አንተ መዘጋጀት አለብህ። ዶክተሮቹ ደግሞ እየጠበቁ እኮ ያሉት። አይ ችግር የለውም እሷ ዝግጁ ናት እያለ ዝና እየተናገረው ነበረ። በዘለላው ደግሞ እንግዲህ ስልክ እያናገረ መጨረሻ ላይ ያየዋል ዝና። እሱ ስልኩን ነው የሚያወራ። ማለት እኮ አንዳንድ ጊዜ ትክክል ናተኝ። ካሌድ በኋላ እደውልልሃለሁኝ። መቼም አይቶታል ልጁን። አሁን ልጁን አይቼዋለሁ በልጆቿ። አይ እኔ ራሴ እፈልጋለሁኝ አሁን በቃ ደህና ደር ብሎ ሲለው እና እኔ ስለ ቤቱ ሽያጭ እኮ ቀድሜ ነገርኩት እሱ አልሰማም እያለ እያወራ ሲል ዝና አንገቱን ነቅ አርጎ ያዝ ሲያደርገው ዝና ስልኩ ዞር ሲል ዝና ከላይ እስከታይ እግሩን ድረስ ነው ያየው። ምን ያድርግ አንተ የት እንዳለ አላውቅም። ዝና እባክህ ቤት ቀይረዋል እያሉ ነበረ። ጭራሽ ማን ያለ ዳጣ ነው ያለ። ያቺ ዱርዬ አሁንም በህይወት አለች ማለት ነው። ያቺ ዱርዬ ቤት ቀየሩ አልቀየሩ እኔ ቤት ትቀመጥና እንዳለ የደላላዎቹ ስልክ ፈልገህ መረጃዋን ታሰባስብልኛለህ። ዝና ስለፈጠረ እኔ አዲስ አፍቃሪ ነኝ እባክህ አንተ ፍቅር ምናምን አትበል ብሎ ሲያፋጥጠው፣ እሺ ቀንድብህ ልላጭልህና ዝም በል አሁን አንተ ዝና። እሺ የታባ ነው የምትሄድ እያለ አንገቱን ይዞ በካልች በከረባ ሲለው ተወኝ እንዴ ቆይ እንግዲህ መርዙ ደላላ ሀድት ብሎ ወስዶ ቁጭ ያደረገው ሁሉ። ኧረ ዝና ቢያንስ ስልኬ ብሰጠኝ ምን አይነት ረመፈጣሪ ይችልሽ ጉርሰባችን እኔ ግዴታ አለብኝ እንዴ እሷን ትነኝ ማለት። ከዛ እሷ ጋር ወስዶ ደብልቋት ነበረ ከተውት ጋር። ስንት ሰው ፈልጎኛል ቢያንስ ስልኬን እስኪያሰጭኝ እባክሽ እያለ ለምናታል። እሷ እንደታሰረች አያውቅም። የሚፈልገውን ነገር አድርግለትና ከዚህ ወጣ ወያቺ ካያ እዚህ ያያሽ አላስታውሰውም። በጣም ቆይቻለሁኝ። ምግብ ምናምን እና ታዲያ የለም እንዴ ምግብ አይሰጡሽም? ብንስ ጠይቃት ይሰጡሃል ብቻ እንዴ ወኔ ፍራታ። እኔ እኮ አዲስ አፍቃሪ ነበርኩኝ። ምን አለችና እኔ አዲስ አፍቃሪ ነበርኩኝ። አሁን የፍራታ ምን እንዳልጋት የኔ ድንብላል የኔ አበሽ የኔ ጥቁር አዝሙድ እያለ መላውን ደርድ። አሁን ምን ትሆናብኝ ይሆን? እውነት ስቄ አላውቅም ነበር። በጣም አሳከኝ አንተ ልጅ አለችው። እናቴ እንደታሰረች እንደቆየ አላወቀም። እና ሉላን እኮ የወሰዳት የነበረው ጠበቃ እሱ ነው። አንቺ እንደዚህ መቼ ወዲህ ነው እንደዚህ ወደ ወንድ መንጋጋ የለመድሽው? እሱ ስንት እንዳደረገልኝ በነግርሽ መርዞ ከመርዞ ወዲህ። ኧረ እባክሽ ስለዚህ ሽማያ ሳይሆን ስለአንቺ ጥቅም ነው ያሳሰበሽ። ወይኔ መርዞ ምን አልገው ይሆን እያለች ስትጨነቅ እሱ እንዳለው ማህሌት የምትባል ልጅ ደግሞ አመጥቶ ነበር። ስትታዘዘው ለቀቃት። ማህሌት የምትባል ነበር። ለነገሩ ታዩ እሱ እኮ ጋር አብሮ ነው የሚሰሩ። ባሏንም ልጁንም እሱ አብሮ ነው የሚሰሩ። በትግል ነው ታዩ። ምን ባሏን አግቶት ነበርና አግቶት ነበረ። እና ማን ነው ስሙ? ልጁ ምሳሌ ትባላለች። አባቷ ደግሞ ብሩክ ይባላል። ዩሮ ፈጠጥ ድንግጥ አለች። ምን ነው ደነገጥሽሳ? እና አትከዳኝም? አንድ ነገር በጠይቅስ? ምንድነው? ቤት ፈልገሽ ነው? ደላላነቱን ነው የሚያስታውስ ወይስ ክራይ ወይስ ሀዚው ካሳንኪስ ላይ ንገር። መሬት አለ በጠጠር ድንጋይ ወርወሽ ምተሽበት ድንጋይ ሄዶ መተኛት በጣም ደስ ሲል። እንግዲህ ለነገር ምን ነግራችሁ ቀባጠረባት። ቆይሽ አሁን ለምን ፈልገሽ ነው? ያዥ ስልኬን ያዥ ብሎ ስልኩን ሰጣት። ስልክ ተቀያየሩ። ማለት እና ያታት ቅድስት ነው የሚያገባው። ሞከርኩኝ ግን አይሆንም። አታደልኳቸው። የዛኔ የቆየሁት ምንም
እሺ ሊለኝ አልቻለም። እና አሁን ቤት ኪራይ ልከፍል ስለሆነ ችግር የለውም ያንቺና ገንዘብ ነገር አለቻትኝ። ኤፍራታ እናት አለምዬ ፊትም ነግራታለች ተይ ብላ ነግራት ነበር። አለመስማቷ ነው ይሄን ሁሉ ጣጣ ውስጥ ከተታት። ማለት እንደነገረችኝ ከሆነ አሁን ያለችው ከዝና ነው። ስለዚህ እንደምን ብለን ነፃ ማውጣት አለብን። እዛ ላይ ማለት ደግሞ በደንብ ታውቃለች። በጣም አሪፍ ግን እነሱ እስካሉ ድረስ በሰላም መኖር አልችልም። እንዴ ሉላ እኮ ፈራች፣ ተጨነቀች አለችው። መድን እንግዲህ በእኔ ላይ እኮ እምነት አጣችበት። ጓባ ላይ ቁጥር ተደነገጠች፣ ወንድነቴንም ተጠራጠረች። ወንድ ሆነህ በሚስትህና በልጅ ፊት ሽንፈት አይንጣ። ሞገስ እኔ እረዳሃለሁኝ። እኔ እንጃ በትክክል ትረዳኝ እኔ ትክክል አይመስለኝም። ግን ከባድ ነው። ወንድ ልጅ ሆነህ ሚስትህን ይዘህ መሰደድ ያለ ነገር ነው አለው። አንዳንድ ጊዜ ትናንቀህ ሞት ሁላ ውድቅ ይለኛል። ግን ደግሞ ይህ ውሳኔ ሉላን ያሳጣኛል ብዬ አስባለሁ። አቅምም ቢሆን ማወቅ አንዳንድ ጊዜ ምንም ነገር እንዳታደርግ ይፈትንሃል። ግን ሞገስ ሁሉም ተሰብስበው ይገባሉ፣ እኛም ነፃ እንሆናለን። እኛም እኮ ነፃ ይሆን ይመስልሃል ብሎ ለማጽናናት ቢሞክርም መድን እኛም እኮ ተኝተን አናድርም። ወንጀለኞች እኮ ቀሉ ነው የሚጠብቁን። ብሩክ ያንን ሁሉ አድርጓቸው እኛ ያን ሁሉ አድርገናቸው ዝም ብለው የሚተውን ይመስልሃል? አዎ ጉድጓድ እየቆፈሩ ነው የሚሆን። ሁላችንም አይተው። ስለዚህ ሞገስ ሸሽተህ የማታመልጠው ወቅተህ የምትሸሸው ደግሞ ኋላ ለመግጠም ነው። ስለዚህ መሸሽ የምትሸሽበት ሰዓት ትሸሻለህ። አንተም እንደዛው ነው። ይህን ያህል አይሰማም። ሉላም ደግሞ ትረዳለች። ለመግጠም ደግሞ መኖር አለብህ። ከየትና ትህትና ነው ያልከኝ በጣም ታስፈልገናለች ሞገስ። ቀጥታ መግባታችንን ሉላን አደጋ ያስከትልብን ይችላል። ስለዚህ ያለንን አማራጭ በሙሉ ብንጠቀምስ አይመስልህም? ለመሀሌት ብንሰጣት ገንዘብ ትነግረናለች ሞገስ። መሀሌት በፍጹም ማወቅ የለባትም። መሀሌት እንደታወቀች እኮ ለዝና ተናግራ ቆሻሻ ነው የምትጫወትብን። ይሄ ደግሞ ኤፍራታ በኩል ኤፍራታ ደግሞ ምን እንደምታደርግ አይ የማይሆን ነገር ነው እያለ ተመካከሩበት። ዳጣና ሉላ ደግሞ እያወሩ ነበር። ሉላ ግን እዚች ቤት ውስጥ ምንድነው ስትሰሪ የምትውይ? እና እንደዛ ነው የምትውይ? ዛሬ ልብስ ሳጥብ ነው አልኩኝ። ኮምፎርቱ ምንም የቀረ ልብስ የለም። ሁሉን ነገር ሳጥብ ነው አልኩኝ። እባክሽ እኔ ወሬሽ ናፍቆኛል። እባክሽ አሁን ወሬ አውሪ። የዱርዬ ወሬ ደግሞ መቼ ወዲህ ነው ጥሩ? አሁንማ እኮ ዱርዬነቱ ቀረ። ያዝና የሚባለው ነው ደግሞ እንደዚህ የሚያንቀጠቅጠው። ቆይማ ፎክርለታለሁ። አንቺ ከሱ ብትርቂ ይሻለሻል። ያሳለፊው ችግር ይበቃሻል። ኧረ እባክሽ ያኔ አንቺ ሊደበድብሽ ባረገ ሰዓት ምን እንዳደረገኝ ነኝ የማውቀው። አላየሽም? እንደዚህ ነው ማደርገው። እሺ ወሰደማ በሰንሰለት አሰረኝ። ቆይ ምን ያክል ቢፈራኝ ነው የዚህን ያህል ሰንሰለት? ለኔ ሰንሰለት ለዚህ መኪና እንኳን በገመድ ነው የሚገተት። እንዴት እንደዚህ ያደርጋል? ከዛ ሰንሰለት ካሰረኝ በኋላ በርበሬ አጣነኝ። ያ በርበሬ ስለማላውቀው ምንም አይደለም። እንዴት እንዳናደደኝ አትጠይቂ። በፈጣሪ እንደዚህ እዛ በኋላ ቡና አልኩ። ከዛ በኋላ ፍጥስ አድርጌ ሰንሰሉ አይኑ ፍጥጥ አለ እያለ ስካሪ ነበር ለሉላ። ከዛ በኋላ ሁሉን ነገር ካረኩት በኋላ እኔ ስጠገው እሱ ሲሸሽ አክተር የሚደረገውን ታውቂያለሽ። አይን ልክ እንደዛ ሲሆንበት ደንግጦ ለቀቀኝ። ውድና የተከበራችሁ ተመልካቾች የዛሬ ቪዲዮ ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ለምታበረታቱኝ እጅግ አድርጌ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶች ላይክ፣ ሼር፣ ሰብስክራይብ አድርጉ። ለምታበረታቱኝ እጅግ አድርጌ አመሰግናለሁ።
አዲሶች ኢንሻአላህ በኮሜንታችሁ መሰረት ተጀምራችኋል። ደህና ሁኑልኝ።